በፍጹም አላለቅስም ብዬ ነበረ ግን አለቀስኩኝ። ስለ አምላኬ ሳወራ እንባ ነው የሚቀድመኝ፣ ለምን እንደሆነ አላውቅም። ያው እንግዲህ የዛሬ ቭሎግ በጠየቃችሁኝ መሰረት በልጆቼ ትምህርት ቤት ተጋብዤ ባደረኩት ንግግርና ምስክርነት ላይ የነበረኝን ቆይታ የሚያሳይ ነው። ልጄ መታ ተቀበለችኝ። የሃይ ስኩል ተማሪዎች ነበሩ፣ የዚህ የክርስቲያን ፌሎሺፕ ማህበርተኞች እና በጣም ነበር ነርቭስ ሆኜ ነበረ። በተዘጋጀው ክፍል ውስጥ ተማሪዎች ገቡና ያው ተጀመረ። ልጄ በጸሎት ጀመረች ማለት ነው ፕሮግራሙን። የኛን የኢትዮጵያውያንን መጽሐፍ ቅዱስ ማየት ይፈልጉ ነበረ፣ አሳየኋቸው። በመቀጠል በጣም ባጭሩ ታሪኬን ነገርኳቸው። ኢየሱስ ክርስቶስ እንዴት አድርጎ ከዲፕሬሽን ወይንም ከጭንቀት፣ ከሞት፣ ከኃጢአትና ከድህነት ህይወቴን እንዴት እንዳወጣው እንደዚሁም ደግሞ ህይወቴን እንዴት በሚገርም ሁኔታ እንደቀየረው ኢየሱስ የሚለውን ስም መቼስ ስጠራ በጣም እንባይ ቀድመኛልና በየማህከሉ በቃ ስነፋረቅ ነበረ። ባጭሩ ያው እንግዲህ ከሞት ወደ ህይወት የተጠራሁኝ አንድ ምስኪን ሴት መሆኔንና ህይወቴ ተቀይሮ የንጉስ ሴት ልጅ ሆኜ መባረኬን መክበሬን ያንን ነበረ የመሰከርኩት። በመቀጠል ያው ምክሬ የነበረው በምንም ሁኔታ ውስጥ በምንም አይነት ሁኔታ ውስጥ ሆኑ እግዚአብሔር አብሯችሁ አለ። በሚቸግራችሁ በምትጨነቁ ወይንም ዲፕሬሽን ውስጥ በምትገቡ ሰዓት በተለያየ ሁኔታ ውስጥ ስታልፉ ኢየሱስ ክርስቶስ አብሯችሁ አለ። ጠርታችሁ እርዳታውን በምትፈልጉ ሰዓት ሁሉ ጊዜ ይገኛል የሚል ነበረ መልእክቴ። በመቀጠል አንዱን በጣም የምወደውን የእግዚአብሔር ቃል አነበብኩላቸው። እሱ መዝሙር 23 ነበረ። ልጄ ደግሞ በእንግሊዘኛ ተርጉማ አነበበች። ከዛ በኋላ ጸልየን ተለያየን ማለት ነው። ይህ ነበር እንግዲህ ቆይታዬ። ተባረኩልኝ፣ ወዳችኋለሁ። ባይ